በዛሬ ዕለት እጅግ በጣም ከባድ የሆኑ ውዝግቦች ተነስቷል። ምንድነው ካላችሁ እንግዲህ አብርሃም ወደ ቡታጅራ ደግሞ ወደ ጋሽዬ መሄድ አለበት የለበትም እጅግ በጣም ከባድ የሆኑ ውዝግቦችን እያስነሳ ይገኛል። በተለይ እንግዲህ ኤፍሬም በጭራሽ መሄድ የለበትም ብሎ ሲናገር ነበረ። ያው ትላንትና እንደሰማችሁት ደግሞ እንግዲህ ሩታ በጭራሽ አብርሃም ወደዛ የሚሄድበት ምክንያት የለውም፣ ጋራ መልከኒ ጋር መሆን ጤናው በትክክል እየተመለሰ ይሄዳል፣ ሁሉም ነገሮች ይስተካከላሉ፣ እባካችሁን አብርሃምን ይዛችሁ እንዳትሄዱ ብላ ስትጠይቅ ነበረ። እሱ ብቻ አይደለም ሌሎችም አዳዲስ ነገሮች አሉ። በሌላ በኩል እንግዲህ ሄርሜላ ደግሞ ወደ ውጭ ሀገር ይዤው ልሂድ ብላ እንግዲህ እየወተወተችው እንደሆነም ሰምቻለሁ። በዚህ ጉዳይ ላይ አለ በዚህ ቪዲዮ ተራችሁ እንግዲህ ለዚህ ቻናል አዲስ ሆናችሁ በተለይ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳይ ሰላም ጤና ይስጥልን። እንግዲህ በአዲስ ቪዲዮ ተመልሻለሁ። ትላንትና እንደሰራሁት ቪዲዮ በተለይ እንግዲህ ወደ ማታ ላይ እውነታውን በግልጽ አይታችኋል። በስተመጨረሻ እንግዲህ ያው አብርሃም መጥቷል፣ ከሩታም ጋር ተገናኝቷል። እጅግ በጣም ብዙ ንግግሮች ነበሩ፣ መሀላቸውም ከባድ ነገሮችም ተፈጥሯል። በተለይ እንግዲህ በቡዜና በአብርሃም እንግዲህ ብዙ ነገሮችም ሲወራ እንደነበረ ሰምተናል። ያው ቡዜ በጣም ብዙ ነገሮችን ስታነሳ ነበረ። ነገር ግን አብርሃም እያንዳንዱን ነገሮች ይሰማል እንጂ መልስ አይሰጥም ነበረ። እጅግ በጣም በሚያስገርም ሁኔታ ሩታ ደግሞ ሲነጋገሩና በጣም ልክ ያልሆኑ ነገሮችም ጭምር ቡዜ ስትናገር ሰምተናል። እሱም ብቻ አይደለም እንግዲህ ሄርሜላም በጣም አስበልጣ በተለይ አብርሃምን እንግዲህ ሩታ ስትነካ አንዳንዴ እየጮኸች አንዴ አትንካት ወይም ደግሞ አትንኪው እያለች እንግዲህ በጣም ብዙ ነገሮችን ስታነሳ ነበረ። በተቃራኒው ደግሞ እንግዲህ ሄርሜላ አብርሃምን ስትነካ እየፈቀደችላት እንደፈለገች እንግዲህ ስትናገር እንደነበረ አይተናል። ብዙዎቻችን ማመዛዘን እንችላለን። ማንም ሰው እንግዲህ እዚህ ጋር ሞኝ አይደለም። ሁሉንም ቪዲዮ በትክክል እየተመለከትን ስለሆነ እንግዲህ በዛሬ ዕለት ደግሞ አዳዲስ ነገሮችን ሰማን። ምንድነው ካላችሁ እንግዲህ ያው በጣም በሚገርም ሁኔታ የቡታጅራ ጉዞ ወይም ደግሞ ወደ ጋሽዬ ይሄዳል አብርሃም የተባለው ነገር ውዝግብ አስነስቷል። በተለይ እንግዲህ ያው ኤፍሬም በጭራሽ በሞት እንኳን አብርሃም ከዚህ ቦታ አይንቀሳቀስም። ምክንያቱ ደግሞ እንግዲህ ጋሽዬን ማስጨነቅ የለበትም። ከዚህ በፊትም በጣም ብዙ ነገሮችን ሲያሳልፍ ነበር ጋሽዬ። አሁን ላይ ለምንድነው እንደዚህ አይነት ውሳኔ የምትወስኑት? ጋሽዬም ቢሆን ሰላም ሊሰማው አይችልም። ከዚህ በፊትም በተደጋጋሚ ሲጠይቀኝ ነበር። ነገር ግን ወደዛ ከሄደ አብርሃም ምንም አይነት ሕክምናም አያገኝም። በዛ ላይ ደግሞ ጋሽዬም በጣም ይጨናነቃል። እሱ ብቻ አይደለም እንግዲህ ያው እናቴም ጭምር በጣም ስለምትጨነቅ ከዚህ ሁሉ እዚሁ ሆነን ጤናውን እንከታተላለን፣ እንደዛ ነው ማድረግ ያለብን ብሎ እንግዲህ በትክክል ሲናገር ነበረ። እሱ ብቻ አይደለም ዴቭም የራሱን ሐሳብ አንስቷል። ቡዜም እንደዚሁ እንግዲህ በጭራሽ ብሞት እንኳን አብርሃምን ወደ ጋሽዬ እልካለሁ፣ ወደ ቤተሰቤ እልካለሁ፣ እዛ ሆነ ነገሮችን በሙሉ እንዲጨርስ አረጋለሁ፣ ወደ ራሱ እንዲመለስ ያደርጉታል በእርግጠኝነት። ጋሽዬ ደግሞ ያንን ነገር የማድረግም ኃላፊነት አለበት ብላ እንግዲህ በግልጽ ስትናገር ነበረ። እንግዲህ በዚህ ነገር ላይ ውዝግብ ተነስቷል ማለት ነው። አብርሃም እንግዲህ ሲጠየቅ ምንም አይነት መልስ አይመልስም። ወደ ቡታጅራ መሄድ ትፈልጋለህ ወይስ ከሩታ ጋር ወይስ ከሄርሜላ ጋር ተብሎ እንኳን ሲጠየቅ ከማንም ጋር አይልም፣ ዝም ብቻ ነው የሚለው። እያንዳንዱን ነገሮችን ይሰማል፣ ነገር ግን በትክክል መልስ አይመልስም። ወይም ደግሞ መልሱ ራሱ በጣም በጣም ትንሽዬ ነው። እጅግ በጣም በሚያሳፍር ሁኔታ እንግዲህ አብርሃም ወደ ጤናው ኦልሞስት እየተመለሰበት ባለበት ሁኔታ ላይ ያው ሄርሜላ ይዛ እንደጠፋች በደንብ እናስታውሳለን። በስተመጨረሻ ምን ተከሰተ? ሄርሜላስ እንግዲህ ጤናው መለሰችለት ወይስ አልመለሰችለትም? ትላንትና አይታችኋል። እጅግ በጣም በሚገርም ሁኔታ እንግዲህ ምንም አይነት ጤናው ሳይመለስ ወይም ደግሞ እንዳውም ጭራሽ ብሶበት አብርሃም ሌላ አይነት ነገር ሆኖ ነው የመጣ። በተለይ አይናገርም፣ ምንም ነገሮችን በቀላሉ የሚመለከተው ጭቅጭቅ ያለበት ቦታ ብቻ ነው የማይፈልገው፣ ሰላም የሆነ ቦታ ነው የምፈልገው ብቻ ነው የሚለው። ከዛ ውጪ ግን ምንም አይነት ስሜት አይሰጠውም። ከሩታ ጋም ከሄርሜላ ጋም ከቤተሰቡም ጋር መሆንም ይሄን ያህል ፍላጎት እንደሌለው እያሳየ ይገኛል ብሎም
እንግዲህ አንዳንድ ሰዎችም ኮመንት ሲያረጉ ነበር። በተለይ እንግዲህ ያው ልጁን ካየ ወደ ቤቱ መመለስ ወይም ደግሞ ቤቱ መመኘቱ አይቀርምና እባካችሁ ልጁን አሳዩት ብሎም እንግዲህ በጣም ሲለምኑ የነበሩ ሰዎችም አሉ። ነገር ግን ያው በጣም በሚያሳዝን ሁኔታ ምንም አይነት ርህራሄ የማይሰማቸው ቡዜና ዴቭ እንግዲህ በጭራሽ ልጅ እንዳለው ራሱ ትዝ አላላቸውም። በቃ በራሳቸው መንገድ ብቻ እየተጓዙ ይገኛሉ። ምንድነው ቀጣይስ ሊፈጠር የሚችለው? አብዛኞቻችሁ በእርግጠኝነት በዚህ ጉዳይ ላይ አዲስ ነገር ትጠብቃላችሁ። እጅግ በጣም በሚገርም ሁኔታ እንግዲህ በዛሬ ዕለት ጋሽዬም ደውሎ ነበሩ። ጋሽዬም እንግዲህ ያው አብርሃም ወደ እኔ ግዴታ የመምጣት ማስገደድ የለባችሁም፣ እኔ ራሴ ወደ አዲስ አበባ መጥቼ እሱ ጋር ሆኜ ነገሮችን እስከሚስተካከል ድረስ በትክክል አሳክመዋለሁ፣ እባካችሁን አታስጨንቁት፣ ግዴታ አድርጋችሁ ወደዚህ አታምጡት፣ እኔ ራሴ መምጣት እችላለሁ ብሎ እንግዲህ ጋሽዬ ይሄንን ሐሳብ በዛሬ ዕለት እንዳነሱ አንድ መረጃ ደርሶኛል ማለት ነው። በጣም ቅርብ የሆነ ሰው ነው ይሄንን መረጃ የሰጠኝ። እሱ ብቻ አይደለም ደግሞ እንግዲህ በጣም በሚያሳፍር ሁኔታ አሁንም አርፋ አልተቀመጠችም። በተለይ ሄርሜላ አሁንም እንግዲህ ያው ያቀደችውን እቅድ በጣም ብዙ እንደሆነ በተለይ አብርሃምን እንደምንም ወስዳ ወደ ውጭ ሀገር እንግዲህ ከራሷ ጋር ልታኖረው እንደምትፈልግም ስትናገር ነበረ። አሁን ላይ ደግሞ ያንን ተግባራዊ ለማድረግ ድምጿን አጥፍታ እየሞከረች እንደሆነም በደንብ ሰምቻለሁ። በዚህ ጉዳይ ላይ በጣም ጥንቃቄ ያስፈልጋል ብዬ ነው የማስበው። በተለይ እንግዲህ ቡዜም ዴቭም ከዚህ በፊት የሰራችሁት ስህተት እጅግ በጣም ብዙ ዋጋ አስከፍሎ ነበረ በተለይ አብርሃምን። ነገር ግን እናንተ ከዛ ስህተታችሁ ተምራችሁ አሁን ላይ በጣም በጣም በተሻለ መንገድ መታችሁ የአብርሃምን ሕይወት ማስተካከል ነው ያለባችሁ እንጂ የአብርሃምን ሕይወት እያመሰቃቀላችሁ መኖር የለባችሁም ብዬ ነው የማስበው። እንግዲህ ጥንቃቄ ያስፈልጋል። ለሄርሜላ የምትሰጧትን በተለይ እያንዳንዱን ነገሮች መረጃም ይሁን አብርሃምንም እንግዲህ ወደ ሄርሜላ የምትልኩ ከሆነ ጥንቃቄ ማድረግ አለባችሁ ማለት ነው። ከዚህ በፊት የተፈጠረው መቼም የሚረሳ አይነት ነገር አይደለም። እሱ ብቻ አይደለም። ስለ ሩታ ነገርም እንግዲህ ሩታ አሁን ላይ በተለይ ብቻ መሆኗ ደግሞ በጣም የበለጠ አሳስቧታል። ምክንያቱ ደግሞ እንግዲህ ከአብርሃም ጋራ አንድ ላይፍ ጀምሮ ነበሩ። ከልጃቸው ጋራ ጥሩ ጊዜዎችን እያሳለፉ ነበረ። ነገር ግን አሁን ላይ በጣም በሚያሳዝን ሁኔታ እንግዲህ አብርሃም ተወዛግቦ ጭራሽ ወደ ሩታ ማሄድም ወደ ሄርሜላ ማሄድም ወደ ቤተሰቡ መሄድ አይፈልግም። መቀመጥ ብቻና አለማውራትም መርጧል ማለት ነው። እንግዲህ ምን እንዳስነካችሁ ደግሞ በስተመጨረሻ ልናውቅ አልቻለም። በተለይ እንግዲህ ያው ሄርሜላ ስትወስደው አብርሃም በጣም ደህና እንደነበረ እናስታውሳለን። አሁን ጭራሽ ብሶበት ነው ይመጣ ማለት ነው። እጅግ በጣም አሳፋሪ ነገሮችን በተደጋጋሚ ከሄርሜላ እያየን እንገኛለን። እንግዲህ የዛሬ ውዝግብ በጣም ብዙ ነገሮችን አስነስቷል። በተለይ ኤፍሬም እና ቡዜ በጣም ሲጣሉ ነበረ። ምክንያቱ ደግሞ ያው ታውቃላችሁ እንግዲህ በጭራሽ ወደ ቡታጅራ መሄድ የለበትም አብርሃም ብሎ እንግዲህ ሲከራከር ነበረ በተለይ ኤፍሬም። ነገር ግን በጭራሽ በዚህ ጉዳይ ላይ አልስማማም፣ ሙቼ ይገኛለው፣ አብርሃም ወደ ቡታጅራ ወይም ደግሞ ወደ ጋሽዬ መሄድ አለበት ብላ እንግዲህ ቡዜ አቋማን እንደያዘችም ጭምር ሰምቻለሁ። በዚህ ጉዳይ ላይ እንግዲህ አብርሃም በተደጋጋሚ ቢጠየቅ ፍላጎቱ ቢጠይቁም እንግዲህ ምንም አይነት መልስ ሊያገኙ አልቻሉም። ያገኙት መልስም እንግዲህ በጣም ሲምፕል የሆነና እሺ ወይም እምቢ አይነት ነገሮችን ንግግር ብቻ ነው የሚጠቀመው ማለት ነው። በዚህ ሁኔታ ሊቀጥል አይገባምና የአብርሃም ጤንነት አሁንም ቢሆን አሳሳቢ ስለሆነ በፍጥነት እንግዲህ ይሄ ልጅ ትክክለኛ ሆስፒታል ወይም ደግሞ ትክክለኛ ጤና ተቋም በዚህ ጉዳይ ላይ በትክክል የሚሰሩ ጋር ሄዶ መታከም ይኖርበታል ብዬ ነው የማስበው። ስለዚህ እንግዲህ ርብርብ ማድረግ አለባቸው። በተለይ ሩታም ይሁን ነቡዜም በተለይ ነቡዜ ደግሞ እንግዲህ ለዚህ ጉዳይ በጣም ትልቅ ኃላፊነት ወስዳቸዋል። ስለሆነ አሁንም ቢሆን እንደምንም ብላችሁ የወንድማችሁን ሕይወት ብታስተካክሉ ጤናውን ብትመልሱ እጅግ በጣም መልካም ነው ብዬ ነው የማስበው። አዳዲስ ነገሮች አሉ እንግዲህ በቅርቡ ደግሞ አዲስ ነገር ለእናንተ ለማድረስ ሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።